ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። የራያ ግንባሩ ትንቅንቅ አድማሱን አስፍቶ ቀጥሏል። የጥላት ብልጽግና ኃይል ከሰሜን ምስራቅ እዝ ከ11ኛ እዝና በቅርቡ ላሊበላ ከተማ ላይ ከተመሰረተችው 13ኛ እዝ የተወጣጣ በርካታ ክፍለ ጦሮችን ከፌዴራል ፖሊስ ሬጅመንቶችና ከሪፐብሊካን ኮማንዶ ክፍለ ጦሮች ጋር በማቀናጀት በአራት ሰው አልባ አውሮፕላንና በጦር ጀት በጀነራል መድፎችና በሞርተሮች እንዲሁም በሌሎች ከባባድ የጦር መሳሪያዎች ሽፋን ተጠቅሞ ቆቦ ከተማ በፋኖ እጅ እንዳትገባበት የመከላከል ስራ እየሰራ ቢሆንም ነገር ግን በርካታ ወታደሮቹ ተደምስሰውበት አንገት አስደፊ ሽንፈትን ተከናንበዋል። ጮቢ በር ላይ አጥምዶት የነበረው ከባባድ መሳሪያ በፋኖ ሞርተር ተደብድቦ ከነተኳሾቹና ተተኳሹ ዶግ አመድ ሆኗል። ትናንት ውጊያውን ከመከላከል የጀመረው ፋኖ በብርሃን ፍጥነት ከመከላከል ወደ ማጥቃት አሸጋግሮ ጥላትን እያሽመደመደም ከባድ ኪሳራን አከናንቦ ቆቦ ደርሷል። ከፊል ቆቦ በፋኖ ቁጥጥር ስር ገብቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በግዳንና በራያ ቆቦ ወረዳዎች አዋሳኝ አካባቢዎች ላይ ፋኖ በወሰደው የመከላከልና የመልሰው ማጥቃት እርምጃ 89 የብልጽግና መከላከያ ሰራዊት አባላት መገደላቸው ታውቋል። የቁጥር ያገዛዙ ኃይል ሲሸሽ በተሽከርካሪ ጭኖ ከወሰደው ሙትና ቁስለኛ የተረፈ ነው ተብሏል። የፋሽስቱ አገዛዝ የግዳን ወረዳ መቀመጫ ከሆነችው ሙጃ ከተማና ከወንዳች በርካታ እግረኛ ጦር በማሰለፍ በተጨማሪም በኤም 107 የአየር መቃወሚያና 2 ድሮኖችን አጋዥ በማድረግ የከፈተውን መጠነ ሰፊ ጥቃት በመመከትና አጸፋዊ እርምጃ በመውሰድ ነው ፋኖ አንጸባራቂውን ድል የተቀዳጀው። ይህ ድል የሚያሳየው የፋኖ የውጊያ ስልት ከጊዜ ወደ ጊዜ ዘምኖ የጥላትን የቴክኖሎጂ የበላይነት ለመገዳደር መብቃቱን ነው። መረጃውን ታደምጡታላችሁ በዝርዝር። በሌላኛው መረጃችን በሸዋ ጠቅላይ ግዛት አይዞ ሻሙራ አካባቢ ላይ ፋኖ በወሰደው ስልታዊ እርምጃም በርካታ ያገዛዙ አየር ወለድ ኮማንዶ አባላት ተደምስሰዋል። ሸዋ ምድር ላይ ቀይ ቦኔት ለባሹ ያገዛዙ ኃይል ውርደትና ሽንፈትን ተከናድቦ ከወደ ፋኖ የተሰነዘረበትን ጥቃት የሚመከትበት ሽራፊ ቅጽበት አጥቶ ተሽመድምዶና ተፍረክርኮ ተበታትኗል። ሸዋየው ከነከሰ ነከሰ ነው። የአስማረ ዳኘ ልጆች ክላሻቸውን ደግነው በርከክ ካሉ የክላሽ ካዝናቸው ሳይራቆት አይነሱም። የተኩስ ሕጋቸውም አንድ ጥይት ለአንድ ጥላት ነው። ባለቀው ካዝና ልክ ያለቀውን ጥላት ቁጠሩትም። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ? የዛሬ ሚያዝያ 7 2018 ዓ.ም እነዚህንና ሌሎች የግንባር መረጃዎችን ማካተን ይዘን ቀርበናል። አብራችሁን ቆዩም። ወደ ቀዳሚው መረጃችን እናልፋለን። በራያ ግንባር የጥላት ብልጽግና ኃይል ከሰሜን ምስራቅ እዝ እንዲሁም ከ11ኛ እዝና በቅርቡ ላሊበላ ከተማ ላይ ከተመሰረተችው 13ኛ እዝ የተወጣጡ በርካታ ክፍለ ጦሮችን ከፌዴራል ፖሊስ ሬጅመንቶችና ከዚህ ቀደም አላማጣ ሰፍሮ የነበረው የሪፐብሊካን ኮማንዶ ክፍለ ጦሮች ጋር በማቀናጀት በአራት ሰው አልባ አውሮፕላንና በጦር ጀት በጀነራል መድፎችና በሞርተሮች እንዲሁም በሌሎች ከባባድ የጦር መሳሪያዎች ሽፋን ተጠቅሞ በከፈተው ውጊያ ከባድ ኪሳራን ተከናንቧል። ብልጽግና ራሱ በቆፈረው ጉድጓድ እየተቀበረ ነው። የራያው ግንባር ትንቅንቅ አድማሱን አስፍቶ ቀጥሎ ከወደ ፋኖ የሚወሰድበትን የጸረ ማጥቃት እርምጃን መከላከል አቅቶት በርካታ ወታደሮቹ ተደምስሰውበት አንገት አስደፊ ሽንፈትን አገዛዙ ተከናንበዋል። ጮቢ በር ላይ አጥምዶት የነበረው ከባባድ መሳሪያ በፋኖ ሞርተረኞች ተደብድቦ ከነ ተኳሹና ተተኳሹ ዶግ አመድ ሆኗል። በራያ ቆቦ በዋጃና ጥሙጋ ግንባሮች የተጀመረው ከፍተኛ ውጊያ በአሁን ሰዓት በአራት አቅጣጫዎች አድማሱን አስፍቶ ውጊያው በፋኖ ድል አድራጊነት እየተመራ ይገኛል። በተለይ በባይባዋ፣ በጀመዶ ማርያም፣ በኮርቶምና በኩቤ ቃሬንሳና በአካባቢው ጠላት ከባድ የሆነ የሰብአዊና ቁሳዊ ኪሳራ የተከናነበባቸው ግንባሮች ናቸው። በራያ ቆቦ ጎለሻም፣ ጎቡ ጋሪያም፣ አባሆይ ጋሪያም፣ ጠበለት፣ ተኩለሽ ዙሪያ፣ ቀዩ አፈር፣ ጮቢ በር፣ ካራይላና ጠዘጠዛ ግንባሮች ከትላንት ምሽት ጀምሮ እስከ ዛሬ ንጋት ድረስ ብቻ ከ250 በላይ ያገዛዙ ወታደሮች ሲገደሉ ውጊያው አድማሱን አስፍቶ ይህ ዜና እስከተጠናቀረበት ምሽት ድረስ ብርቱ ተጋድሎ እየተደረገ ነው። አገዛዙ አለኝ የሚለውን የጦር ኃይል አለኝ ከሚለው የጦር መሳሪያ ጋር ቢያሰልፍም ወይ ፈንክች ብለዋል። የዋርካው ምሬ ወዳጆ ደቦሎች፣ ያሳምነው ጽጌ እስትንፋሶችም
በዚሁ በራያ ግንባር በቦታ ማርያም፣ በኩቢ ቀረንሳ፣ በኮባ መንደርና ቀዩ ጋሪያ እድል ቀንቶት የተረፈው የጠላት ኃይል የጓዱን አስከሬን ሳያነሳ ጨርቄን ማቄን ሳይል ሸሽቷል። ከላስታ መገንጠያም አባይ ጋሪያን ይዞ እስከ ግዳን ምላሽ ድረስ በተደረገው ተጋድሎ እስከ ረፋድ ድረስ ብቻ 100 የሚደርሱ ያገዛዙ ወታደሮች አስከሬን ተቆጥሯል። ይህ ቁጥር ጥላት ሲሸሽ በተሽከርካሪ ጭኖ ከወሰደው ሙትና ቁስለኛ የተረፈ ሲሆን ከወደቀው አስከሬን እጥፍ ተጭኖ ወደ ቆቦና አካባቢው ተወስዶ እንደነበር ነው የተመላከተው። የወሎ ቤት አማራ የራያ ግንባር የጥላት መቀበሪያ ሆኗል። ትላንት ውጊያውን ከመከላከል የጀመረው ፋኖ በብርሃን ፍጥነት ከመከላከል ወደ ማጥቃት አሸጋግሮ ጥላትን እያሳደደ አሽመድምሮ ከባድ ኪሳራን አከናንቦታል። የፋኖ አባላቱ በላያቸው ላይ የሚያጓራው ታንክና መድፍ ሳይበግራቸው በላያቸው ላይ የሚርመሰመሰውን የድሮንና ጀት ብዛት ከመጤፍ ሳይቆጥሩት ከምሽግ ምሽግ እየተራመዱ ጥላትን እግር በእግር እየተከታተሉ ቆቦ አፍንጫ ስር ከች ብለዋል። ከረፋር ጀምሮ እስከ ምሽት ድረስ ከፊል የቆቦ አካባቢ በፋኖ ቁጥጥር ስር እንደሆነ ነው። ጥላትም እናቶችን እንዲሁም ዘወልድን እባካችሁ አማልዱኝ ፋኖ ቆቦን ለቆ ይውጣ በሚል አማላጅ እየላከ እምብዳዴ እየሄደ ነው። ነገር ግን የፋኖ አባላቱ የእኛ ችግር በሽማግሌ የሚፈታ አይደለም፣ የሚፈታው አፈሙዝ ነው፣ ወይ ነጻነት ወይ ሞት፣ ወይ 4 ኪሎ ወይ ሞት በሚል ወይ ፍንክች ብለው የጥላትን ኃይል እየረመረሙ እየደመሰሱት ይገኛሉ። በተያያዘ ዜናም አፋር ሐራ መሬት የሚገኘው በነጌታቸው ረዳና በእናቶ ጻድቃን ገብረተንሳይ የሚመራው ታጣቂ ኃይል መከላከያውን እንዲያገዝ ከወደ አፋር ወደ ራያ ግንባር መግባቱን በማርፈጃው ዜና ወጃችን ማድረሳችን አይዘነጋም። ፋኖም የነጻድቃንና የነጌታቸውን ጦር ከመከላከያ ሰራዊት ጋር አጃምሎ 360 ዲግሪ በመክበብ ዙሪያ ገባውን ማምለጫ መውጫ መንገዶችን ክርችም ጥርቅም አድርጎ በመዝጋት መሃል ለመሃል ቆርጦ እጅግ አስደማሚ በሆነም የጦር ጥበብ አጣብቂኝ ውስጥ በማስገባት እያሽመደመዳቸው ውሏል። የአህያ ባል ከጅባ ያስጥልም ነውና ተረቱ ጌታቸው ረዳን እንዲሁም ጻድቃን ገብረተንሳይ እንዲደርሱለት የተማጸነው አብይ አህመድ እነሱም ለሱ ሳይደርሱ የራያ አፈር በልቷቸው ቀርቷል። እንዳላንሻ መንገድ እንደ ወዳኛው ስንቱን ጉዳ ሳየን ዕድሜ ዘልዛላው እንዳለው ጌታቸው ረዳም ዕድሜ ዘልዛላው ብዙ ጉዳ ሳየው። በዛው ተወልዶ ባደገበት ራያ ምድር እመረዋለሁ የሚለው ጦርም ያፈር ሲሳይ ሆኖ ቀርቷል። ሆርማት ከሚገኘው ወታደራዊ ካምፕ የተጠመደው ከ5 በላይ መድፍ ወደ ጮቢበር፣ ወደ ተኩለሽ፣ ወደ ጠዘጠዛና አካባቢው ላይ እየደበደበ ነው። ይህንን የሚያደርገው ለእግረኛው ሰራዊት የማርያም በር ለማስከፈት እንዲሁም ፋኖ ተደናብሮ ቆቦ ዙሪያ ለቆ ይሄድልኛል በሚል ቢሆንም ነገር ግን እናጅሬ ያውቁታል፣ ያውቃቸዋል። በክላሽ አፈሙዝ የመድፉን ላንቃ እያዘጉት ይገኛሉ። የጥላት ኃይል አንዴ መድፍ ይተክላል። መተኮስ እንደጀመረ ከየት መጡ የማይባሉ ተርቦች ተወርውረው ጥቃት ሲከፍቱበት ነቅሎ ይሮጣል። ታዲያ በክላሽ አፈሙዝ የመድፍን ላንቃ ማዘጋት ማለት ይህ አይደለም። ተጋድሎው ቀጥሏል። አገዛዙ ጧት ላይ መነሻቸውን ከሰመራ ሱልጣን አሊሚሬህ አንፍሬይ ኤርፖርት ያደረጉ እንዲሁም ከኮምቦልቻ አየር ማረፊያ ያደረጉ ጀቶችን ጧት ላይ አዙሮ ነበረም። ነገር ግን ታርጌት ሳያገኙ የመንገድ ሲሳይ ሆነው ቀርተዋል። በተጨማሪም አገዛዙ አራት ሰው አልባ አውሮፕላንን እንዲሁም በርካታ መድፎችና ሞርተሮችን ከዚህ አልፎ ቢኤምና ሌሎች ከባባድ መሳሪያዎችን አሰልፈውም የፋኖን ግስጋሴ መክታት ሳይችል ቀርቶ ነው ሐራ መሬት የሚገኘው የነጌታቸው ረዳና የነጻድቃን ገብረተንሳይ ታጣቂ እንዲያግዙ ያስገባው። ፋኖም እገሌ መሌስ ኃይል የገባውን ጦር ጭዳ እያደረገው ነው። በተጨማሪም አገዛዙ ወደ ራያ ግንባር ከገቡ የሐራ መሬት ታጣቂዎች መካከል በመመልመል ከፋኖ ጋር በጋራ በመሆን ሲወጉኝ የማረኳቸው የህወሓት ታጣቂዎች ናቸው በሚል ሐሰተኛ መረጃ ለማሰራጨት ዝግጅት ላይ እንደነበር ማርፈጃውን ገልጸል የነበረ ሲሆን እስካሁን ምንም አይነት ምስል አላወጣም። ምናልባት መረጃው ሼር በመደረጉ አፍሮና ተደናብሮ ሊሆን ስለሚችል ይህንን መረጃ ለብዙዎች ተደራሽ እንዲሆን ሼር በማድረግ ተባበሩን እንላለን። የተከበራችሁ አድማጭ ተመልካቾቻችን ወደ ተያያዘ መረጃችን እናልፋለን። በግዳንና በራያ ቆቦ ወረዳዎች ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃ 89 የብልጽግና መከላከያ ሰራዊት አባላት ተገደሉ። የፋሽስቱ አገዛዝ የግዳን ወረዳ መቀመጫ ከሆነችው ሙጃ ከተማና ከወንዳች በርካታ እግረኛ ጦር በማሰለፍ በተጨማሪም በቢኤም በዙ 23 እንዲሁም በሁለት ድሮኖች ታጅቦ የከፈተውን መጠነ ሰፊ ጥቃት በመመከትና ጽፋዊ እርምጃ በመውሰድ ነው ፋኖ አንጸባራቂ ድል የተቀዳጀው። ይህ ድል የሚያሳየው የፋኖ የትግልና የውጊያ ስልት ከጊዜ ወደ ጊዜ ዘምኖ የጥላትን የቴክኖሎጂ የበላይነት ለመገዳደር
መብቃቱን ነው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልዩ ዘመቻ በራያ ቆቦና በግዳን ወረዳዎች በከፈተ የተቀናጀ መልሶ ማጥቃት እርምጃም ዘመናዊ መሳሪያ የታጠቀውን የብልጽግና ሰራዊትን በማፍረክረክ አይቀጡ ቅጣት ቀጥቶታል። ኃያላኑ የልዩ ዘመቻ ክፍለ ጦር አርበኞች የጠላትን ወረራ ከመመከት ወደ ማጥቃት ተሸጋግረው በርካታ ምሽጎችን በመደርማመስ አንጸባራቂ ድል ተቀዳጅተዋል። በዚህ ከባድ አውደ ውጊያ በጠላት ላይ ከፍተኛ ሰብአዊ፣ ቁሳዊ ኪሳራ ደርሷል። በቀይ አፈር ግንባር በተደረገ ተጋድሎ ብቻ 89 በላይ የጠላት የ61ኛ ክፍለ ጦር መከላከያ ሰራዊት አባላት ያፈር ሲሳይ ሆነዋል። ጠላት ከማለዳ ጀምሮ በመድፍ በድሮን በከባድ መሳሪያዎች የታገዘ ጥቃት ቢከፍትም የፋኖን ወታደራዊ ስልትና ጽናት መቋቋም ተስኖት ነው መራሩን የሽንፈትና የውርደት ጽዋን የተጎነጨው። ምኒልክ ዕዝ ልዩ ዘመቻ አባላት በቀጠናው የጠላትን እንቅስቃሴ ሙሉ በሙሉ በመግታት የአማራ ሕዝብ ዘብነታቸውን ዳግም ያስመሰከሩበትን ተጋድሎን ያደረጉት። መረብ ሚዲያም ማይክራፎኑን አይነቅልም፣ መረጃዎቹን እየሰበሰበ እያደነ ለአድማጭ ተመልካቾቹ ያደርሳል። የራያ ግንባር አጠቃላይ ያለው መረጃችን የዛሬው ይህንን ይመስላል። ወደ ሌላኛው መረጃችን እናልፋለን። በሸዋ ጠቅላይ ግዛት አይዞ ሻሞራ ላይ ፋኖ በወሰደው ስልታዊ እርምጃ በርካታ ያገዛዙ አየር ወለድ ኮማንዶ አባላት ተደምስሰዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው አጼ አምደ ጽዮን ኮር በአይዞ ሻሞራ ተራራማ አካባቢዎች በከፈተ የተቀናጀ ጨበጣ ውጊያ ያገዛዙን ቀይ ቦኔት ለባሽ አየር ወለድ ኮማንዶን የሸዋ ፈርሲ ሲያርጎት ቀርቷል። በአጼ አምደ ጽዮን ኮር የራምቦ ክፍለ ጦርና የሰባለሰባ ክፍለ ጦር አርበኞች በጋራ በወሰዱት እርምጃ ቁጥራቸው በውል ያልታወቀ በርካታ የጠላት ኮማንዶዎችን ገድለዋል። በደፈጣ ጥቃት የተጀመረው በኋላም ወደ አስፈሪ ጨበጣ ውጊያ የተቀየረው ይህ ፍልሚያም የአገዛዙን ኃይል አይቀጡ ቅጣት በመቅጣት በርካታ ይዞታዎች እንዲለቀቁ አስደርጓል። ጠላት በደረሰበት ከፍተኛ ምት የተነሳ አስከሬንና ቁስለኛውን በሁለት አምቡላንስ ወደ ደብረ ብርሃን ከተማ ሲያመላልስ ውሏል። አንድ አምቡላንስ እስከ 10 ሰው እንዲጭን እየተደረገ ሲሆን ሁለቱ በአንዴ ሲሄዱ 20 ሙትና ቁስለኛ ይሸከማሉ። ውሏቸውን ከ10 እና 15 ጊዜ በላይ ተመላልሰዋል። አባዙትም የአገዛዙ ሰራዊት መነሻውን ከደብረ ብርሃን ከጉዶ በረትና ከቀይት ከተማዎች በማድረግ በታሪካዊቷ ተጉለትና ቡልጋ አውራጃ ስር በምትገኘው በአሶና ወረዳ ምርጫ ካርድ በኃይል ለማሰራጨት ሲንቀሳቀስ እንደነበር ነው እርምጃው የተወሰደው። ድሮንና ከባድ መሳሪያዎችን ተገን አድርጎ ህዝቡን ለማስገደድ የሞከረው ይኸው አጥፊ ኃይል ከንጋት 12 ሰዓት ጀምሮ በጀግናው ፋኖ በተሰነዘረበት ጥቃት እቅዱ መክኖ ውርደትን ተከናንቦ አድኑኝ በሚል ተማጽኖ ሲያቀርብ ውሏል። በአሁን ሰዓት ውጊያው በአይዞ ሻሞራና በአካባቢው አድማሱን አስፍቶ የቀጠለ ሲሆን በደረሰበት ምት የደነገጠ የጠላት ኃይል በዘፈቀደ የሞርተር ጥይቶችን ወደ ማህበረሰቡ በመተኮስ የበቀል እርምጃ እየወሰደ ይገኛል። በተያያዘ ዜና የአጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ከደብረ ብርሃን በቅርብ ርቀት ኩኬለሽ እስከ በዞ ባለው ግንባር በወሰደው እርምጃ የጠላትን አከርካሪ ሰብሮ ድል ተቀዳጅቷል። ፋኖ በበረሃ ቤቴ ቀጠና መጠነ ሰፊ ጥቃት በመክፈት የጠላትን ምሽግ ያፈራረሰ ሲሆን ሽንፈትን የተከናነበው አገዛዙ ዛሬም ተራራዎችን በ107 ቢኤም እና በሞርታር ሲደበድብ ውሏል። ሸዋ ምድር ላይ ቀይ ቦኔት ለባሹ ያገዛዙ ኃይል ውርደትና ሽንፈትን ተከናንቦ ከወደ ፋኖ የተሰነዘረበትን ጥቃት የሚመክትበት ሽራፊ የሰከንዶች ቅጽበትን አጥቶ ተሽመድምዶና ተፍረክርኳል። ሸዋየው ከነከሰ ነከሰ ነው። የአስማረ ዳኘ ልጆች ክላሻቸውን ደግነው በርከክ ካሉ የክላሽ ካዝናቸው ሳይራቆት ካዝናቸው ባዶ ሳይቀር አይነሱም። የተኩስ ሕጋቸውም አንድ ጥይት ለአንድ ጥላት ነው። በሚያልቀው ካዝና ልክ የሚያልቀውን የጥላት ኃይል ቁጠሩትም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በየዕድዋ ከተማ አባትና ልጅ በግፍ ተረሸኑ። የብልጽግናው አገዛዝ በንጹሃን ላይ የሚፈጽመው ጭፍጨፋ ተባብሶ ቀጥሎ በየዕድዋ ከተማ አንድ ያገዛዙ ሰራዊት አባል አባትና ልጅን በጭካኔ መረሸኑ ተሰምቷል። ይህ አሰቃቂ ድርጊት የአገዛዙ ቅጥረኛ ሰራዊት ምን ያህል ሰብአዊነት የጎደለውና የሞራል ዝቅጠት ውስጥ መዘፈቁን ዳግም ያረጋገጠ ነው። በየዕድዋ ከተማ ሚያዝያ 5 2018 ዓ.ም ከምሽቱ 12 ሰዓት ላይ አንድ ያገዛዙ ሰራዊት አባል ፈንታነሽ የተባለች ወይዘሪትን ለምን አብረሽኝ አታድሪም? ለምን የፍቅር ጥያቄን አልተቀበልሽም? በሚል እሷንና ወላጅ አባቷን አባቡ ካስየን በጥይት ደብድቦ ረሽኗል። ይህ ያገዛዙ ሰራዊት አባል በንጹሃኖች ላይ የፈጸመው አሰቃቂ ግድያ በአካባቢው ማህበረሰብ ዘንድ ከባድ ቁጣን የቀሰቀሰ ሲሆን የጠላት ኃይል ቁጣውን ለማፈን በማሰብ ተጨማሪ ኃይል ወደ ከተማዋ እያስገባ መሆኑ ታውቋል። በተያያዘ ዜና በቋሪት ያገዛዙ ወታደሮች የሰርግ ደስታን ወደ ለቅሶ የቀየረ አሰቃቂ ግፍ ፈጸሙ።
የአማራ ህዝብን በጠላትነት ፈርጆ የሚንቀሳቀሱ የብልጽግናው አገዛዝ በዛሬው ዕለት በቋሪት ወረዳ ሐረግ መሃት ቀበሌ ዘግናኝ የጅምላ ግድያ ፈጽመዋል። የሰርግ ስነ ስርዓትን ወደ ለቅሶ ስነ ስርዓት የቀየረው ይኸው ጥቃት የስርዓቱን አረመኔነት ዳግም ለዓለም አሳይቷል። አገዛዙ በገጠር ሰርግ ላይ ፋኖ ሊገኝ ይችላል በሚል መሰረተ ቢስ ስጋትና ጥላቻም በሐረግ መሃት በነበረ የሰርግ ድግስ ላይ የተኩስ ሩምታ ከፍቷል። በዚህም 5 ሰላማዊ ዜጎች በግፍ ተረሽነው ህይወታቸው አልፏል። በርካታ ንጹሃኖች ደግሞ ለከፋ የአካል ጉዳትና ቁስል ተዳርገዋል። ከሞቱት ወገኖች መካከል እስካሁን ስማቸው የተለየም አንደኛ ታደለ ብርሃኑ፣ ሁለተኛ አእምሮ ላቀው ሲሆኑ የቀሩትን ስም ዝርዝር ለማግኘት ጥረት እያደረግን እንገኛለን። ይህ የሽብር ቡድን ንጹሃንን ረሽኖ ደም ካፈሰሰ በኋላ በፈጸመው አሰቃቂ ድርጊት እየጨፈረ ወደ ምሽጉ ገበዘ ማርያም ከተማ መመለሱም ታውቋል። ይህ ድርጊት አገዛዙ ለህዝብ እሴቶች፣ ለሃይማኖትና ለባህላዊ ክዋኔዎች ያለውን ጥልቅ ንቀትና ጥላቻን የሚያሳይ እንዲሁም ፍጹም አሸባሪነቱን የሚያረጋግጥ ሆኖ ተመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር በህዝብ ግንኙነት መምሪያው በኩል ባወጣው መረጃ ይህ አረመኔያዊ ድርጊት በታሪክ ማህደር የማይረሳና ፈጻሚዎቹም ለፍርድ የሚቀርቡበት ቀን ሩቅ እንደማይሆን አስታውቋል። ስርዓቱ ፋኖን መቅጠም ተስኖት በገበሬውና በሰላማዊ ማህበረሰቡ ላይ የጀመረው የጥፋት ዘመቻ የውድቀቱ ማጣደፊያ መሆኑም ተገልጿል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 7 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። ከቀሪ የመረብ ሚዲያ ዝግጅቶች ጋር ቸር ቆዩ።